ሰላም ልጆች እንዴት ከረማችሁ? ዛሬ እማነብላችሁ በ2013 በእምነቴ ድል ነሳ ዘውዴ የተጻፈ ተረት ለወላጆች ከምትል መጽሐፍ ላይ እንቁራሪቷ የሚለውን ድረስ ነው። አብራችን ቆዩ ልጆች። ፓካ የምትባል አንድ እንቁራሪት ነበረች። ከዕለታት አንድ ቀን ቴሌቪዥን ስትመለከት በአጋጣሚ የዘፈን ዝግጅት ነበርና ዘፈኑን የምትዘፍነው ሴት ዘፋኝ ጸጉሯ ላይ አይኗ አረፈ። እንቁራሪቷም የዘፋኟን ጸጉር ስትመለከት በጣም ተደነቀች። እንደ ዘፋኟ ረጅምና ወርቃማ ጸጉር እንዲኖራት በጣም ተመኘች። እናም ዘፈን ብትዘፍን ረጅም ጸጉር ሊኖራት እንደሚችል አሰበችና በየቦታው በመሄድ ዘፈን ተራራ ላይ፣ ወንዞች አካባቢ፣ ሰዎች የሚኖሩበት ገጠር፣ ከተማ ሁሉ በመሄድ መዝፈን ጀመረች። ነገር ግን ለውጥ አላመጣች። አንድ ቀን ግን በአጋጣሚ ወደ ከተማ ሄደች እና ሳታስበው የጸጉር ቆራጭ ሱቅ ውስጥ ገባችና መስፈን ጀመረች። እሷ ስትዘፍን በአካባቢው ያሉ ሰዎች እንኳን ሊሰሟት በቦታው መኖሯን ያያል ነበር። እሷ ግን አዲስ አካባቢ ውስጥ መሆኗ ጥሩ ስሜት ስለፈጠረላት ዘፈኗን ቀጠለች። በአጋጣሚ እንቁራሪቷ የነበረችበት አካባቢ አንድ ሰው ጸጉር ይቆርጥ ነበርና የተቆረጠው ጸጉር አናቷ ላይ ወደቀ። ጸጉሩን ስታይ የራሷ ስለመሰለ ደስታዋ ወሰን አጣ። በጣም ተደሰተች። በመጨረሻ ህልሟ እንደተሳካላት አመነች። በደስታና በፈንጠዝያ ውስጥ ሆና ዘፈኗን ቀጠለች። በዛው ቅጽበት የጸጉር ቤቱ ትልቅ ድመት አይጥ ያየ መስሎት እንቁራሪቷን ዘሎ ያዛት። ሊበላት ሲዘጋጅ የሚለሰልስ አካሉ አስጠላ። እንቁራሪት መሆኗን ሲያይ ወዲያው ለቀቃት። ምክንያቱም ድመቱ ቆዳው እንደዛ የሚለሰልስ እንስሳ በልቶ ስለማያውቅ። በመጨረሻ እንቁራሪቷ ትልቅ ትምህርት አገኘች። ከድመቱ አፍ እንድትድን ያደረጋት እንቁራሪት መሆኗ ብቻ ነበር። ከዚህም ጊዜ በኋላ እንቁራሪት መሆን ራሱ መልካም ጎን እንዳለው ተገነዘበች። ራስን በደንብ በማወቅ ያለንን መልካም ነገር በመጠቀም ያስችላል ብላ በማሰብ ስለራሷ መልካም ጎኗን ለማወቅ ጥረት ለማድረግ ቃል ገባች ይላል ተረቱ። እናንተስ ልጆች፣ ሴቶቹ ማለቴ ነው፣ ረጅም ጸጉር እንዲኖራችሁ ትፈልጋላችሁ?